ያለችበት ቦታ ሳይኝ ይኸውልህ እየሰማኝ ነው የብሩክ የጣፋንታ ነው የሚደርስ እየሰማኝ ነው አይደል ሌላ ነገር እንትናት በላይ እኔ ሽጉጥ አውጥተህ ምፈራ መስሎ ነው በጥይት ሳልል ነገረኝ ያለችበት ቦታ ይኸውልህ የፈለከውን ነገር ብታደርግ እኔ አቤላ ይኸውልህ እየሰማኝ ነው አይደል እያስፈራራውልም ያለውን ነገር ንገረኝ በስተክል ይኸውልህ ሄርሜላ ካንተ ጋር እንደነበረች ነገሩኝ አሁን ቤት ራሱ እጪ ቤት ካንተ ጋር እንደነበረች ነገሩኝ አሁን ሄርሜላን እንድታገናኘኝ ነው ፈለገው ያለበለዚያ ሌላ ነገር ውስጥ ነው የምንገባው ይኸውልህ የፈለከው ነገር ውስጥ ሌላ ነገር ውስጥ ነው የምንገባው አሁኑኑ አሳየኝ ያለችበት ላስጠነቅቅህና ከአሁን ሰዓት ጀምሮ በአብርሃምና በሩታ ህይወት ውስጥ መጥፎ ነገር እንዳታስብና ዳግመኛ እንደዚህ አይነት ተንኮል እንዳታስብ ላስጠነቅቅ ነው የመጣሁት ይገባል ከገባ ማለት ነው እንዳት ነገር ማለት እና ቤተሰቦች ያው ትላንትና አይታችኋል ብዙ ነገር ብዙ ማስጠንቀቂያ ለብሩኬ ነግሬዋለሁ ከአሁን ሰዓት ጀምሮ እነ አብርሃምና ሩታ መሀል ውስጥ ገብተህ ባይክ አይነስብን እንደማጠፋና ከዚህ ሀገር በቃ እንደማጠፋው ነው የነገርኩት አስጠንቅቄ ነግሬው እሱም እያለቀሰ ከካሜራ ጀርባ ብዙ ነገሮች እንትን ብለናል ባይዘው እስከ ፍርድ ቤት እስከ ፖሊስ ጣቢያ ራሱ ወስደው ነበር ግን ያው በቃ ከዚህ በፊት አውቆ ስላልሆነ በቃ የሆነ ተቻጅሎ ነው ምናምን ብያስቤ ነው ዝም ያልኩት ከዛ በኋላ አልቅሱ በጣም ለምኖኝ ነው የተውኩትና ከአሁን ሰዓት ጀምሮ እነሱ ህይወት ላይ እንደማይገባ እንደማይቀጥል ነው የነገረኝ ራሱ ማለት ነው ባፉ ከካሜራ ውጪ ማለት ነው ባፉ እንጂ ዛጋ ግንባሩን ብለው ያው ስበብ ነው የሚሆነው መጨረሻው ስበብ ደግሞ ከሚሆን ከአሁን ሰዓት ጀምሮ እንደማይደርስና አጠገባቸው አብርሃም ሩታ መሀል ውስጥ እንደማይገባ ድራሹን እንዳጠፋውት ነው እና እያንዳንዱን ነገር አስጠንቅቄ ለብሩኬ ትላንት ነግሬው እሱም እሺ ብሎ ቡቼ ከአሁን ሰዓት ጀምሮ አጠገባቸው አልደርስም በእነሱ ህይወት ከአሁን ሰዓት ጀምሮ አልገባም ህይወቴን ማጣት አልፈልግም ብሎ ይቅርታ ብሎ ከአሁን ሰዓት ጀምሮ እና አብርሃም ሩታ መሀል ውስጥ አልገባም ብሎ ነግሮ የኔደው ግን ከሱ የበለጠ ደግሞ አንድ ሁለት ሰዎች አውሬ ሰዎች አሉ ሁለት ሰዎች አንዷ ሴት ነች አንዱ ደግሞ አቤል ይባላል ወንድ ነው እነሱን ደግሞ እያደንኩኝ ካሉበት ጎራ ውስጥ እያደንኩኝ ማለት ነው እንዲህ ጸጉራቸውን እየላጨው ዊጓን እየላጨዋት ዊጓ አይደለም የሄርሜላን ዊግ እየላጨው እያንዳንዱን ነገር ከአሁን ሰዓት ጀምሮ ከአብርሃም እንድትርቅ ነው ፈልገው እቺ ልጅ ሩታ እኮ ነፍሰ ጡር ነች ልትወልድ እኮ ቢያንስ 15 ቀን ይቀራት ስለዚህ በየትኛው መንገድ አብርሃም ሁሌ ከጎኗ መሆን ነው ያለበት ስለዚህ እነዚህ ሶስት ልጆች አጠገባ መድረስ የለባቸው አጠገባቸው መድረስ የለባቸው ሁለት ሰዎች ልጆች ግን ይቀሩኛል አቤልና ሄርሜላ ይቀሩኛል እነሱ ጋም እግር በእግር እየተከታተልኩ ሚሽኔን እየጨረስኩ ነው ቤተሰቦች አሁን ምንም ነገር እንዳታስቡ ሚሽኔን እየጨረስኩ ነው ምንም የሚያሳስብ ነገር የለም በአሁን ሰዓት ማለት ነው እና አሁን በቃ አሁን ነገሮች እየተስተካከሉ ነው ብዬ ነው የማስበው ከአሁን ሰዓት ጀምሮ የአብርሃም የሩታም ህይወት በሰላማዊ መንገድ ይቀጥላል በሰላማዊ መንገድ ሁሌም አብረው ይኖራሉ እና በቃ ቀድሞ በቃ ከዚህ በፊት ከ4 ወር ከ6 ወር ከ7 ወር ከ8 ወር በፊት የምናውቀው አይነት ፍቅር የለም እንደዚህ አይነት ፍቅር አብረው እንዲሆኑ ነው ፈልገው የፈለገ ነገር ሰው ይዋደዳል ይፋቀራል እነሱን ደግሞ ማንም ሊያያይ አይችልም ወረቀት ሊያያያቸው አይችልም መሀላቸው ሶስት ሰዎች ገብተው እንደዚህ ለመሆናቸው ጥያቄ ሄርሜላ አቤልና ብሩኬ ነው ብሩኬ ደግሞ ራሱን ነፃ አውጥቷል ትላንት እንዳየሁት ከሆነ ራሱን ነፃ አውጥቷል ቤተሰቦች ራሱን ነፃ እንዳወጣ ነው የነገረኝ ይቅርታ እያለቀሰ እንደዚህ ሁለተኛ አይለመደኝም ካሁን ሰዓት ጀምሮ ምን አገባኝ የራሴን ህይወት አልኖርም ወይ ብሞትስ ብሎ እግሬ ላይ ወርቆ በቃ ካሁን በኋላ በእነሱ ህይወት ውስጥ አልገባም ብሎኛል ግን አሁን አንድ ሁለት ሰዎች አሉ በጣም አስቸጋሪዎች ሁለት ሰዎች ምን አይነት አስተሳሰብ እንደሚያስቡ አላውቅም አንደኛዋ ሄርሜላ ነች ከየት እንደመጣች አላውቅም አላማዋ ምን እንደሆነ አላውቅም ይዘዋት የመጡት ታውቃላችሁ ያኔ የ400,000 ጊዜ ነው እኔ ምዩኤልም ያኔ ከፍቶን ነበር ካያችሁ ፊታችን ሁላ ማለት ነው ከዛን ጊዜ ጀምሮ ሰላማቸው ተነስቷል አንድ ነፍሰ ጡርና ሩታ እና የአብርሃም ህይወት እየተረበሸ ነው እያያችሁት ነው ሌላ አላማ አለው ከጀርባ አብርሃምን ፈልጎት አይደለም ይሄን እያንዳንዱ ነገር የሚያደርገው ግዴታ ስለሆነበት ነው ስለዚህ አሁን እኔ ሁለቱንም ማስጠንቀቅ ነው ፈልገው ሄርሜላም አቤልም አብረው ናቸው ተብያለሁ የሆነ ቦታ ሄደው ማለት ነው የሆነ ቦታ ሄደዋል አጎቱ ቤት ነው ምናምን ነገር ብለውኝ የሆነ ሰፈር ነው ወደ ራቅ ይላል እዚህ አሁን እዛ ሰፈር ነው ያለሁት አሁን ሳልገባ በፊት ልንገራችሁ ብዬ ነው ያለውን ነገር ማለት ነው እዛ ሄድበታለሁ ቤተሰቦች እዚህ አጎቱ ጋር ነው ምናምን ነገር ብለውኛል ሄርሜላ ማለች አብራው ከአቤል ጋር ማለት ነው
እና ስልክም ስደውል አላነሳም ብሎኛል። በጥቆማ ነው የነገሩኝ ቤቱን ምናምን ነገር ጠዋት ነው የወጣው ምናምን ነገር ብሎኝ አጎቱ ቤት ይሁን ምን ይሁን አላውቅም፣ ብቻ ከሄርሜላ ጋር ነው። እዛ ደግሞ ምን አይነት ሊዶልቱ እንደሆነ ምን አይነት ጸብ እንዲያስነሱ እንደሆነ ደግሞ አላውቅም። እስቲ እሱን አግኝቼው ለምን ይሄን ነገር ማድረግ እንደፈለገ ለምን እንደዚህ መሆን እንደፈለገ እያንዳንዱን ነገር መጠየቅ ፈልጋለሁ። ለምን ብሩኬንም እንደጠየቅኩት እሱም ለአብርሃምና ለሩታ ተጠያቂ እኔ ነኝ ጥፋተኛ ሄርሜላን ባናመጣ ኖሮ ይሄ ሁሉ ነገር አይከሰትም ብሎ ይቅርታ ማለት አለበት አቤል ራሱ ማለት ነው። ይሄንን ካላረገ ደግሞ አልፋታውም። ነገር ያሳለፉ ሰዎች ናቸው። በእንደዚህ አይነት አክል መንገድ እንደዚህ አይነት አስነዋሪ ነገር መደረግ የለበትም። በዛ ላይ በቅርባቸው ሰዎች አቤል የአብርሃም ቅርብ ሰው ነው፣ የሩታም ቅርብ ሰው ነው። ግን በእንደዚህ አይነት ተንኮል ማሰቡ በጣም ነው የሚደብረው። ቤተሰቡ በጣም ያስጠላል፣ በጣም ከሚገባው በላይ ማለት ነው። እና ይህን ነገር ጠይቀው አጎቱ ቤት ነው ያለው፣ ከሄርሜላ ጋር ነው ያለው አጎቱ ቤት። እያንዳንዱን ነገር ይነግረኛል። ከዚህ በኋላም ደግሞ የሚፈልገው ነገር ምን እንደሆነ አላማው ነገ ከነገ ወዲያ ደግሞ ምን አይነት ተንኮል ደግሞ እንዳሰበ ጆሮን ይዤ ቆንጥጬ ጠይቀዋለሁ። ይሄን ነገር ጠይቀዋለሁ ጆሮን ይዤ ማለት ነው። እና ስልክ ስደውለት ምናምን ነገር አያነሳም። የሆነ የሚሰራው ስልክ ነበር አያነሳም። ደንግጦ ይሁን አላውቅም፣ ግን በስትክክል ነው የማወራው። መጀመሪያ በሰላማዊ መንገድ ነው የማወራው። ምንም የሚያስጨንቅ ነገር የለም። ብቻ ከነሱ ህይወት እንዲወጡ ብቻ ነው ፈልገው። ሌላ ምንም አይነት ነገር ሪዝን የለኝም። እኔ ከነሱ ቤት እንዲወጡ ብቻ ነው ታርጌቴ። አሁንም ቢሆን ማለት ነው ከነሱ ቤት ወጥተው እኔ ሌላ ነገር ምንም ያውን ያስኩት በቃ እንትን ለማለት ነው። በቃ ምንም አይነት ነገር እንትን እንዲሉ አልፈልግም። ምንም አይነት ነገር ማለት ነው አይነ ስራቸውን ነው ማጠፋው እያንዳንዱ ማለት ነው። እና ቤተሰቦች እንሄድበታለን። ቤቱም እዛ ጋ ነው እና እንኳኳና ቤተሰቦች ቤቱ እየሄድኩ ነው። እያንዳንዱ ነገር ያጎቱ ቤት ነው፣ ሰፈሩ ነው። እንጠይቀዋለን ብቻ እኔ በሰላማዊ መንገድ ነው የምጠይቀው እያንዳንዱ ነገር። ደንግጠው አቤል ቡቼ ሰላም ነው? ካሜራ ስልክ አታነሳም ምናምን? በሰላም ነው? አዎ በሰላም ነው። ማለት ስልክ ስደውልላት አታነሳም። ለምን ፈልገኝ? ፈልጌ ነበር ማናገር ነገር አለ። አንዴ ይቅርታ ከግቢ ውጪ ባወራ ደስ ይለኛል። ሳውንድ እና ረብሽ ወደ ስተናን ነው። ምንድነው እንደዚህ ያወቀ? ምንድነው? አይ አንተ ራሱ ለምን ነው ስልክ ማታነሳው? ማለት በክብር ደወልኩልህ ይጠራል፣ ስልክ አታነሳም። የኔ ስልክ መሆኑን አውቀህ ዝም አልክ ምናምን ነገር ለምን ፈልገህ ነው? ማለት ለምንድን ነው ስልክ ማታነሳው? ማለት ያጠፋው ጥፋት አለ? አንተ ስልክ ማታነሳው የምትደባበቀው ምናምን ነገር ቡታጅራ ከመጣ ጀምሮ ምንም አንድ ቀንም አይቻል አቅም ተደባብቀ ነው የትኛውም ነገር የምትሰራውን ተንኮል የምታደርገው። የምን ተንኮል ነው? ስልክ ጀመር የኔ ነው እንጂ አንተ ነው እንዴ? መንሳት አለማንሳት መፍትሄ አይደለም ነው አይደለም? አሁንም እኔ በአንተ ስልክ አንሳ ብዬ ማስገደድ እችላለሁ? በእኔ ስልክ ደግሞ አንሳ እያልከ ምንድነው እንደዚህ? አሁንም የተጣጣርክ ነው እንዴ አንተ? ልጅ አልበር አይደለም? የምን መወጣጣር ነው የምትለው አንተ? እኮ በሰላም እያዋራኸኝ አለው እኮ ስልክ ያዝከው። ቆይ አንዴ ስማኝ። ትላንትና ጀመር አይቻለው ብሩክን ሽጉጥ ይዘህ ምናምን ስታስፈራራው አቤልንም እፈልገዋለሁ። ልክ የገዛኸው የትኛውንም ስልክ ለማንሳትና ለማውራት ነው አይደለ? ወይስ ምን አይነት ጥጋብ ነው አንተ? በራሴ ስልክ ማንሳት ለማንሳት ምናምን እያልክ ሌላ ወሬ የምታወራው ምንድነው አንተ? ቆይ ምንድነው እንደዚህ የምትሆነው እንዴ? ቡቼ ምን እየሆንክ ነው? ምን እየሆንክ ነው ማለት ሁሉንም ብሩኬንም ትላንትና በሽጉጥ ይዘህ ምናምን ስታስፈራራው አቤልንም እፈልጋለሁ ሄርሜላንም እፈልጋታለሁ ምናምን ስትል ሰምቻለሁ። ይኸውልህ በመጀመሪያ አንደኛ ደረጃ ቡቼ እዚህ በማይመለከት ነገር ውስጥ ነው ገብተህ ነገሮችን እያበለሻሻና ሰው በማያገባ ነገር ውስጥ ነው ገብተህ ነገሮችን እያበለሻሻ ያለው ወይ ደግሞ እያባባስክ ያለው። ይሄ የተረጋጋ ጉዳይ ነው። ግን አንተ እንደገና እንደ አዲስ እንዲጀመር እያረክ ነው። እዛ ብሩኬንም ገብተህ የተኛበት ቦታ አልጋ ያዘበት ቦታ ድረስ ሄደህ ነው ያስፈራራው። ይሄ ተገቢ አይደለም ልልህ። አሁንም እንደሱ እኔን ልታስፈራራ ከመጣ ልክ አይደለህም ብቻ። ይኸውልህ እየሰማኸኝ ነው? ማስፈራራት ከፈለኩኝ እኔ ድሮ ነበር ማስፈራራ። ግን አሁን ላስጠነቅቅህና ከአሁን ሰዓት ጀምሮ በአብርሃምና በሩታ ህይወት ውስጥ መጥፎ ነገር እንዳታስብና ዳግመኛ እንደዚህ አይነት ተንኮል እንዳታስብ ላስጠነቅቅ ነው የመጣሁት። ይገባል? ከገባ ማለት ነው። ሌላ ወሬ አይደለም። ልክ ነህ። ከሩታ ጋር ብዙ ነገር አሳልፋል፣ ከአብርሃም ጋር ብዙ እንደ ቤተሰብ ነው። በቃ አይደለም እንደሱ ልልህ አይደለም። ይኸውልህ ግን እየሰማው ከሆነ እንደማመጥ። ይኸውልህ
አንተም ካላዳመጥከኝ እኔም ካላዳመጥኩ እኮ እያዳመጥኩ ነው ነገር ዜሮ ነው። እያዳመጥኩ ነው። ሲጀመር ልታስጠነቅቀኝ በምን ጉዳይ ነው አንተ ልታስጠነቅቀኝ የመጣው? ለዚህ ሁሉ መንስኤ አንተም ብሩኬም ሄርሜላ ናችሁ ተጠያቂ። ለአብርሃምና ለሩታ ይሄ ሁሉ ነገር ምስቅልቅላቸው እስከሚወጣ እስከ መፋታት ድረስ ያስደረሳቸው አንተ ነህ። እሺ አንተ ይገባኛል። አሁን ነገሮችን ለማስተካከል ምናምን ነገር እያልክ ነው የሆነ ይቅርታ ምናምን፣ ግን አይደለም የእናንተን ተንኮል እስከ ጥግ ነው የማውቀው እኔ። እሺ ከዚህ በኋላ የሚያሰባችሁትን ነገር አለ። ብሩኬን አስጠንቅቄዋለሁ፣ አንተንም ላስጠነቅቀን የመጣሁት አንተ ነህ። ደግሞ ዋናው ነገሮችን እያበላሽ ያለው አንተ ማንህና ነው በእነሱ ትዳር እኔ የምታስጠነቅቀኝ? አንተ ማነህ? አንተ በእነሱ ዳር እስከገባ ድረስ እኔም ደግሞ በእነ አብርሃምና በእነ ሩታ ትዳር ያገባኛል። አንተ ከአብርሃም ጋር ያሳለፍኩት ላይፍ ታውቃለህ፣ ከሩታ ጋር ያሳለፍኩት ታውቃለህ። አንተ ማንህና ነው ትላንትና መጣ እኔን ልታስፈራራ ምናምን የምሞክረው? ማነህ? ይኸው ለአብርሃም ቢሆን ስማኝ፣ አትግባ ሲጀመር ስማኝ። አንተ ከአብርሃም ጋርም ከሩታም ጋር ያሳለፍከው ነገር ህይወት ብዙ ነገር አሳልፋላ። ያ ነገር ቢያሳስብ ኖሮ በእነሱ ህይወት ላይ እንደዚህ መበጥበጥ፣ ሴት አምጥቶ እንደዚህ ማገናኘት፣ ልጁ ሌላ ነገር እንዲያስብ ምናምን ማድረግ የለብህም ነበር። አንተ እንደነሱ ያሳለፍከው ነገር ብታስብ አንተ ተቆርቋሪ ነኝ እያልክ ነው በእነሱ ትዳር? አዎ ተቆርቋሪ ነኝ። ተቆርቋሪ ከነበርክ ከመጀመሪያ ጀምሮ መቅደስ ልጄ ነው ብላስ ልጅ አለ እስክትብል ድረስ ብዙ ነገር እስኪፈጠር ድረስ የሩታ ወንድሞች ብዙ ችግሮች ሲፈጥሩ አንተ የት ነበርክ? ነበርኩኝ እኔ። ግዴታ እኔ ካሜራ ይዤ መምጣት የለብኝም። ስማኝ፣ እያንዳንዱ መቅደስንም ቢሆኑ እያንዳንዱ ነገር ወንድሞቹ የሩታንም ወንድሞቹ ምናምን እያንዳንዱ ነገር እኔ ከካሜራ ጀርባ ነው እንደማንም ወጥቼ እኔ እዚህ ቪዲዮ እየቀረስኩ አይደለም የምሰራው። ይሄ ሰማይ ነው። አሁንም ቢሆን ሶስታችሁም ለህግ ትቀርባላችሁ። ብሩኬ ካሁን በኋላ እንደማይመለስ ይናገር። እኔ ስለማን አይመለከተኝም። አንተ ግን ስለምታወራው ነገር አሁን በጣም በትዕግስትኛውኝ በጣም ተረጋግቼ ነው እያወራሁ ያለው። እሺ ከትዕግስት ሙጣና የፈለግከው ነገር አድርግ። ምን ልታረግ ነው? ምንድነው አንተ አሁን እንደዚህ ምንድን ያጠገበ? ምንም የጠገብኩት ነገር የለም። ያንተ መልስ ነው እንደዚህ። አሁን በክብር ጠርታኝ በክብር ብታወራኝ እሺ፣ ግን በክብር አይደለም እያወራኝ ያለው እኮ። አሁን ለምን ይሄን ማድረግ እንደፈለክ ብቻ ነገር አንተ ሄርሜላን ይዘህ መተህ እንደዚህ የእነሱን ህይወት እንደዚህ ምስቅልቅል እስከሚወጣ ድረስ ማድረግ የፈለክበት ምክንያት ምንድነው? አንተ ብቻ ስለሌላ ሰው አላወራም። አንተ ይኸውልህ ከመጀመሪያው ጀምሮ የምትገነዘብ እንደ ሰው የምትገነዘብ ከሆነ ከመጀመሪያው ጀምሮ የአብርሽና የሩታ ትዳር ሌላ ችግር ውስጥ እንዲገባ ያደረገው አንደኛ መቅደስ አለ ልጅ አለን ብላ መታለች፣ እነ ኖቤል አሉ። ከዛ በፊት ብዙ ነፃነት ከዛ በኋላ ሰማኛ እንዴ እንድመልስልኝ ነው። እኔም የፈለከውን ጥያቄ መልስልሃለሁ። እንመላለስ። ቢያንስ ነፃነት አለች፣ እነ ኖቤል አሉ፣ ናቡሽ አሉ፣ መቅደስ አለች፣ ልጅ አለ፣ ብዙ ነገር ከዛ በፊት ተፈጥሯል። ይሄ ልጅ ከዛ በኋላ ከተፈጠረ በኋላ ነው አምጥተን የሱን ደስታ ፈልጋለሁ 400K ማክበር ፈልጋለሁ። እናንተም ነበራችሁ አይደል? ነበራችሁ አይደል? እኛ ነበርን እኮ ግን ፈልገነው አልነበረም። እኔ ሚዛኔ ካልፈለክ እንደዛ የዛኔ ማውራት ትችል ነበር። አሁን የለም ልወደድ ባይ ምናምን አትሁኑ ሁላችሁ። እኔ ልወደድ ባይነት አይደለም እየሰማኝ ነው። አሁን በጠበጥ ደስ ይለኛል። እኔ አከብርሃለሁ። ከዚህ በፊት እንተዋወቃለን። እንደማይተዋወቅ ሰው አንሁን። በብዙ ነገር ተገናኝተናል እና እንደዚህ እያልክ ምናምን ከሩታም ከአብርሽም በጣም ምቀርባቸው እኔ ነኝ። ግን ደግሞ ሰው እየፈረደብኝ ያለው እኔ ነኝ። ግን የሚረዳ ሰው ካለ ግን ምንድነው የተፈጠረው? ምን ነው ሁሉም እየመጣ አንተ ነህ ጥፋተኛ፣ አንተ ነህ ይሄንን ችግር የፈጠርከው እንዴ? የሱን ሰላም ስለምትፈልግ ደስታውን ስለምትፈልግ 400K ልታከብር መጣች። ያንተ እህት ብትሆንስ እሺ የአብርሃም ደስታ ፈልጋለሁ 400K ማክበር ፈልጋለሁ ብትል አይሆንም ልትል ነው ወይስ አንተም ሌላ ሐሳብ? እሺ አይደለም። የትኛዋ ሴት ነች አንተ ሌላ ሴት መጥቶባት ባሏ ላይ እንዴት ይፈልገ ደስተኛ ልታረገውም ላታረገው ላይጣሉም ይችላል። ይኸውልህ እኔ እንደዛ ነው ማሰብ ያለብህ እንጂ ግዴታ ደስተኛ እሱን ደስተኛ አደርጋለሁ ብላ እዚህ ጋር ሰው ህይወት አበላሸች። ይኸው እዚህ ጋር የሩታን ቡቻ ሩታ እኮ አንተ 3 ወር ሙሉ እኮ ብቻዋን ነበረች። ቡቻ ያን ነው ማሰብ ያለብህ። ቡቻ ይኸውልህ ተረጋግተህ ስሜታዊ ሆነ። ይኸውልህ አሁን እኔ በጣም ተረጋግቼ እያወራሁ በጣም እየሰማኝ ነው። አሁን ግን የምፈልገው እየሰማኝ ነው። ሄርሜላ ካንተ ጋር እንደነበረች ነገሩኝ። አሁን ቤት ካንተ ጋር እንደነበረች ነገሩ። አሁን ሄርሜላን እንድታገናኝ ነው ፈለገው። ያለበለዚያ ሌላ ነገር ውስጥ ነው የምንገባው። የፈለከው ነገር ውስጥ ሌላ ነገር ውስጥ ነው የምንገባው። አሁኑኑ አሳየኝ ያለችበት። ሰማኝ እንደማመጥ ወደ ሀገሯ መልሷት። ያለችበት ወደ የምትሄድበት ያመጣችው ቦታ ሂዱና መልሷት። አሁኑኑ ነግሬያቸዋለሁ። የፈለከው ነገር ውስጥ ብትገባ ምንም የሚለወጥ ነገር የለም። እኔ ጋር ይኸውልህ ሰምተኛል ቡቼ፣ ምንም ነገር እኔ ጋር የሚፈጠር ነገር የለም። እንደሌላ ሰው ይፈራኛል አቤል ምናምን። ወኔ ብዙ ሰው ምፈራው ይኸውልህ ትግስተኛ ነኝ፣ ሰውን አከብራለሁ። ግን በሌላ ነገር ባላረኩት ነገር ሰው ሲከሰኝ ምንም አይመስለኝም። ይኸውልህ እየሰማኝ ላለመዳገም ካሁን በኋላ እያደረክ ያለው ነገር እንድታቆም ነው እዚህ ድረስ የመጣሁት። በጣም ታግሽን እያለ አንተ ብለኸኝ ሌላ ሰው ብሎኝ እኔ ማቆም ሰው አይደለሁም። ገብቷል? እኔ ለራሴ ጸጸተኝ እንጂ ለራሴ የሆነ ነገር መጥፎ ነገር እያደረኩ ራሴ ልጸጸትበት እንጂ አሁን እንድታሳይ ነው ፈልገው። እየሰማኝ ነው ሄርሜላ እንድታሳይ ነው ፈልገው።
እኔ አላሳየም። በራስ ታሳየኛለህ፣ ወደ ለግር ታሳየኛለህ። ሄርሜላ በራስ መንገድ እስኪ ምን እንደምታገኛት እናያለን እኮ። አብራክ እንደነበረች ነግረውኛል ሰዎች። አሳየኛው ነው አሁን። ሌላ ነገር እንትን አትበለኝ። እየሰማኝ ነው አይደለ? ገብተህ የምታስወጣት ከሆነ አስወጣት እስኪ። ሌላ ነገር ይኸውልህ፣ ሌላ ነገር ውስጥ አትግባ አቤል። እየሰማኝ ነው። እኔ ከሰው ጋር ሌላ ነገር ውስጥ መግባት አልፈልግም። በህግ እንደምጠይቁም ታውቃለህ ሶስታችሁም። አንተ ማንህና ነው በህግ የምታስጠይቀኝ? ምን አድርገናልና ነው በህግ የምታስጠይቀኝ? የሰው ትዳር በመበጥበጥ እኔ እኮ እየመለስኩልህ ነው። አብርሃም ሩታም በጣም ብዙ ነገር አሳልፋችኋል፣ ከሷ ጋር አሳልፋል እያልኩ ነው። ግን ይሄ ነገር አይገባም ነው እያልኩ ያለሁት። ግን አሁን እኔ ሌላ ነገር አልፈልግም። ሄርሜላ ያለችበት ተሳይ ምን አድርገን ነው የሰው ህይወት የበጠበጥኩት? እስኪ ንገረኝ። ይሄንን ነገር ልትነኝ ትችላለህ? ሁሉም እየመጣ እዚህ ቪዲዮ ደቀነ ምናምን ከምታወራ ተናገራ እንዴ። አንተ እንዴ ነው ጥጋብ እንደዚህ ታጠረ? ምንድነው የሚያደርገው? ይኸውልህ ከብታ የራሳት ውጣ። እኔ ብዙ ነገር ማድረግ እችላለሁ እዚሁ። እየሰማኝ ነው። አንተ ጀግና የትም ሳትሄድ፣ ይኸውልህ ወንድ ልጅ አሁን የትም ሳትሄድ እዚህ ይኸውልህ የፈለኩት ነገር አደርጋለሁ። እስኪ ወንድ ልጅ አይደለ አድርግና አሳየን። ችግር የለም። እኔ በቃ እደረግልሃለሁ የምታረገው። እኔ አሁን ሄርሜላ ያለች ቦታ አሳየኝ። እሺ ነው ሄርሜላ ያለች ቦታ አሳየኝ። ይኸውልህ ቡቻ ሌላ ነገር ይኸውልህ እየሰማኝ ነው። እኔ ብዙ ነገር አሳልፈናል። ትዕግስት ፍራቼም ሰው ሄርሜላ ያለች ቦታ አሳየኝ። አሁን ቡቻ ልቀቀኝ። ሄርሜላ ያለች ቦታ አሳየኝ። ይኸውልህ ያለች ቦታ አሳየኝ። ይኸውልህ እየሰማኝ ነው። በክብር የብሩክ የጣፋንታ ነው የሚደርስ። እየሰማኝ ነው አይደለ? ሌላ ነገር እንትን አትበለኝ። እኔ ሽጉጥ አውጥተህ ምፈራ መስሎ ነው? በጥይት ሳልል ነገረኝ ያለችበት ቦታ። ይኸውልህ የፈለከውን ነገር ብታደርግ እኔ አቤላ ይኸውልህ እየሰማኝ ነው አይደለ? እያስፈራራው ያለውን ነገር ንገረኝ በስትክክል። ይኸውልህ እኔ እንደሌሎቹ ያለውን ነገር ንገረኝ። እንደሌሎቹ ምፈራን አይነት ሰው አይደለሁም። ሰምተኛ ንገረኝ እኮ ንገረኝ። በጥይት ነው ንገረኝ። ማርያም ንገረኝ። ንገረኝ ብያለሁ። ማርያም ንገረኝ። ንገረኝ እኮ ንገረኝ። ያለው ነው እንዴ እኮ ያለችበት ንገረኝ። አሁን ያለችበት ንገረኝ። እንግዲህ ቡቼ አንዳነካኝ። ያለችበት ንገረኝ። የሰው ህይወት እየበጠበጠች መስመርህ አትለፍ። የሄርሜላ ያለችበት ቦታ ንገረኝ። መስመር አትለፍ። ከቡታ የራሳችሁ ወጣ ብዙ ነገሮች ማስተካከለው። ሂድ ሶስታችሁንም እቀጣችሁ። ሂድ አሁን አሳየኝ። ይኸውልህ ቡቻ አሳየኝ እያልኩ ነው። ሽጉጥ አውጥተህ እኔ ልታስፈራራኝ አትሞክር። አስፈራራለሁ እኔ አሁን አንተም ሽጉጥ አውጥተህ የለብኝም። ግን ንገረኝ ነው የምልህ። ንገረኝ። ሽጉጥ አውጥተህ ታስፈራራለህ እንዴ? አቤል እልውስጥ አታስይዘኝ። ያለችበት ቦታ ንገረኝ። ንገረኝ። እየሰማሁ ነው። ሌላ ነገር ሳትተኝ እኔ ራሱ ላስከስስህ እችላለሁ። ሌላ ነገር ሳትተኝ እግዚአብሔርን ንገረኝ። ያለችበት እኔ ስለደቀንክብኝ ሽጉጥ ምናምን እኮ ያለችበት ቦታ ንገረኝ። ይሄ ልጅ ትዕግስት ፍራቻ መሰለው እንዴ? መስመርህን አትለፍ። እሺ ንገረኝ። በቃ መስመርህን አትለፍ። የሰው በመጣው ነው ዲስራችሁ ነው። መስመርህን አትለፍ። ሽጉጥ ስለያዝክ እኔ የምፈራ ሰው አይደለሁም። ገብቶሃል? ላከብርህ እችላለሁ። ግን ደግሞ በሚያገባ ነገር አንተ ማንህና ነው በአብርሽና በሩታ ትዳር እኔ ነው ያገባኛል። ጠይቃለሁ። እያረክ ያለው ነገር ልወደድ ባይ አትሁን። እሺ ልወደድ ባይ አይደለም። በቃ እያረክ ያለው ነገር ሰት ነው። አሁኑኑ ሂድና ሰምተኛል አይደል? ያለችበት ቦታ ንገረኝ። አሁን እኔ አሁን መጥቼ በህግ ላስይዘህ እችላለሁ። ገብቶሃል? በህግ ላስይዘህ እችላለሁ። አንተ ምንድነው ፈልገው? ሂድና ጭካትበል። ሌላ ነገር ሳትተኝ ስበብ ውስጥ አትተኝ። ይሄውልህ ብትነግረኝ ይሻላል። ሌላ ነገር ውስጥ ከመግባቴ በፊት ራሴ ፈልጌ አግኝቻት ሌላ ነገር ውስጥ ከሚገባ ነግረኝ ነገሮችን ላስተካክልበት። እኔም ብሩኬም ስለምንተዋወቅ ዝም ልንል እንችላለን። ግን እሷን አግኝተህ የሆነ ነገር ብታስፈራራት ከነ ማትወጣው እስር ቤት ነው የምትገባው። እኔ አውቃለሁ። እኔ አንተን ማሳሰር እችላለሁ። ግን ስለማውቀው ብቻ ነው ነገሮች ስላልገቡ ብቻ ነው ዝም ማለት። አሁን ሌላ ነገር ተውና ያለችበት ቦታ ንገረኝ ነው እያልኩ ያለሁት። እየሰማኝ ነው? ልትሰማኝ ስላልቻልክ ብቻ ማለት ነው። ምንም ሌላ ነገር ይኸውልህ፣ እኔ በራሴ መንገድ ደግሞ ሶስታችሁንም በራሴ መንገድ አስተካክሏል። ሁለታችሁን የቀራችሁኝ ሄርሜላም አንተም ብሩኬን ጨርሻለሁ። እሺ